የአላ ማስታወሻ ባለ ታሪክ አላ ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናር ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 7 ረቡዕ የካቲት 23 1944 ውድ ኪቲ በጣም ደስ የሚል ቀን ነው። የውጭው የአየር ሁኔታ የሚጠገብ አይነት አይደለም። እኔም ከትላንትና ጀምሮ መነሳሴ በእጅጉ ተነቃቅቷል ልልሽ እችላለሁ። ጧት በዚያች በነገርኩሽ በኮርኒሱ በኩል እየተንጠላጠልን በመንወጣባት በዚያች ክፍተት ጣሪያው ላይ ወዳለው ዙሪያው የተከለለ ነገር ግን ከላይ ክፍት የሆነ ገላጣ ወለል እየወጣው ፀሐይ ሞቃለሁ። ያልነገርኩሽ ነገር ኪቲ፣ ይህ ቦታ ፒተር የተለያዩ የጉልበት ስራዎችን የሚያካሂድበት ሲሆን እኔና ማርጎትም አንዳንዴ ልብስ የምናጥበውና የምናሰጣው እዚሁ ነው። እዚህ ቦታ አንድ በጣም የምወዳት ጥጋለች። አብዛኛውን ጊዜ እሷ ጋር ቆሜ ወይ ተቀምጬ ነው ሽቅብ እያንጋጠጥኩ ጥርት ያለውን ሰማይና በየራሳቸው ስልት አየሩን በክንፋቸው እየቀዘፉ ሆነ ተብሎ የተቀናጀ በሚመስል የዳንስ ህብር የሚንሳፈፉትን ወፎችና ሞሮች በቅናት አይን የማጤናቸው። ታዲያ ዛሬ ጠዋትም እዚያችው ቦታዬ ላይ ነበር የተቀመጥኩት። ፒተር አጠገቤ ያለውን ግድግዳ ተደግፎ ቆሟል። እየማግነው ባለው ንጹህ አየርና እያየነው በነበረው ሰፊ ሰማይ ምናልባትም እኔና እሱ ብቻችንን በመሆናችን እያጣጣምን የነበረውን ጊዜያዊ ሐሴት በቃላት ላለመስበር የተስማማን አይነት ትንፍሽ ሳንባባል ብዙ ቆየን። ከዚያ ፒተር መጀመሪያውኑ ወደ የመጣበት ጉዳይ ትዝ አለው መሰለኝ። ከፊት ለፊታችን ካለው ግድግዳ ጥግ ተቆልሎ ወደሚገኘው የማገዶ እንጨት አመራና መጥረቢያውን አንስቶ ከቁልሉ መሃል እንጨት እየመዘዘ መፍለጥ ጀመረ። ያኔ መሰለ ውብና የሚሞቅ ስሜት ሰብሮ መንቀሳቀሱ ለአፍታ ያህል ቅር ያሰኘኝ ቢሆንም ኃላፊነቱን አለመዘንጋቱን በጣም ወደድኩለት። ከሩብ ሰዓት ለማያንስ ጊዜ ነበር እንጨት ፈለጣው የተካሄደው። ይህ ሁሉ ሲሆን ከኔም ሆነ ከሱ የወጣ አንድም ቃል አልነበረም። ለካ በጸጥታ ብዙ ማውራት ይቻላል ኪትዬ። ከዚያው ከተቀመጥኩበት ሆኜ ግን እያንዳንዷን እንቅስቃሴውን እከታተል ነበር። እናም አንድ ነገር አስተዋልኩ። ወንድነቱንና አካላዊ ጥንካሬውን ለኔ ለማሳየት የሚቻለውን ሁሉ እያደረገ ነበር። አልዋሽሽም ኪቲ፣ ይህንንም ነገሩን ወደድኩለት። ከተቀመጥኩበት ብድግ አልኩና አይኖቼን በጣሪያው ላይ አሻግሬ ከፊቴ በስፋት የተንጣለለውን የአምስተርዳምን ከፊል ገጽታ ማየት ጀመርኩ። ያረጁ ጣሪያዎች፣ አዳዲስ ጣሪያዎች፣ በየመሃሉ የተሰገሰጉ ዛፎች፣ እንደ ዳንቴል የተወሳሰቡ መንገዶች፣ ከርቀት ደግሞ የከተማው ጠርዝና ሰማዩ የተነካኩበት የወሰን መስመር በውል የማይለይበት ግራጫ አድማስ። እዚያው በዚያው ምን እንዳሰብኩ ታውቂያለሽ ኪቲ? ይህ ሁሉ ነገር እስካለ ድረስ ይህ የፀሐይ ብርሃን፣ ይህ ከውሃ የጠራ ሰማይ፣ ይህ የማይጠገብ ንጹህ አየር፣ ይህ ሁሉ የተፈጥሮ ቸርነት እስካለ ድረስ ደስታ ሊርቀኝ የሚችልበት ምንም ምክንያት የለም። አዎ ኪቲ፣ ፍርሃት ለወረራቸው፣ ብቸኝነት ላጠቃቸውና ደስታ ለራቃቸው ሁሉ ዋነኛው መድህን ነው ብዬ የማምነው ምን መሰለሽ? ወደ ውጪ መውጣት፣ ከሰፊው ሰማይ ሚስጥሯ ተገልጦ ከማያልቀው ተፈጥሮና የዚህ ሁሉ ተአምር አድራጊ ፈጣሪ ከሆነው ከእግዚአብሔር ጋር ብቻቸውን ጸጥተኛ የመንፈስ ተራክቦ ማድረግ ወደሚችሉበት ወደ ውጪ መውጣት። ምክንያቱም ይህን ሲያደርግ ብቻ ነው አንድ ሰው የዚችን ዓለም ሚስጥር ማለትም እየሆነ ያለው ሁሉ መሆን ስላለበት መሆኑንና ለኛ ለሰው ልጆች ከሚታየን ባሻገር የእግዚአብሔር ሰፊና በጎ ዓላማ እየተከናወነ መሆኑን መገንዘብ የሚቻለው። አዎ ይህ ታላቅ መለኮታዊ ግብር እስካለ ድረስ
ምድራዊ ተጨባጭ ሁኔታ ምንም ይሁን ምን እያንዳንዱ ሐዘን ምንጊዜም የየራሱን መጽናናት ሊያገኝ የማይችልበት ምንም ምክንያት እንደሌለ እርግጠኛ ነኝ። ከዚህም ሌላ ተፈጥሮ ሁሉንም ችግሮች የምታስተካክልበት የራሷ ረቂቅ ምትሃት አላት የሚል ጠንካራ እምነት አለኝ። ግን እኮ ማን ያውቃል ጌትዬ፣ መንፈሴን እንዳንዳች እያጥለቀለቀው ያለውን ይሄን ውስጣዊ ሐሴቴን ልክ እንደኔ ከሚሰማው አንድ ሰው ጋር እየተጋራ ዓለሜን የምቀጭበት ጊዜ ሩቅ አይሆን ይሆናል። ያንቺ ዋና ሐሳብ ቢጤ ስለ ፒተር ባላሰብነው ባልጠበቅነውና ጨርሶ በማይመለከተን ምክንያት ራሳችንን ለመደበቅ ተገደን ወደዚህ ቦታ ከመጣን ጊዜ ጀምሮ እኔና አንተ ያጣነው ነገር እጅግ በጣም ብዙ ነው ፒተር። ለዚህም ያህል ረጅም ጊዜም ከምንፈልጋቸው ነገሮች ሁሉ ርቀን ነው የቆየነው። አንተ ውስጥ ያለው አይነት የህይወት ክፍተት እኔም ውስጥ አለ። እያወራሁልህ ያለሁት ስለ ውጫዊ ነገሮች አይደለም። ውጫዊ ነገሮችን በተመለከተማ ቤተሰቦቻችን የሚቻላቸውን ያህል እያደረጉልን ነው ያሉት። እኔ ልል የፈለኩት ስለ ውስጣዊ ችግሮቻችን፣ ስለ ውስጣዊ ክፍተቶቻችን ነው። አዎ ፒተር፣ እኔም ልክ እንዳንተ የፍቅር ያለ፣ የነጻነት ያለ፣ የንጹህ አየር ያለ፣ የሆዴን የምተነፍስለት ሰው ያለ እያልኩ የከረምኩ ልጅ ነኝ። ታዲያ ለእነዚህ ላጣናቸው ነገሮች ሁሉ በቂ ማካካሻ የሚሆነን ነገር አለን ብዬ ማመን ጀምሬያለሁ። ዛሬ ጧት መስኮቷ ፊት ለፊት የተቀመጥኩ ጊዜ ነበር ይህ ነገር ድንገት ብልጭ አለልኝ። ማካካሻ ስለ የውስጥ የነፍስ ውስጥ ማካካሻ ማለቴ ነው። አይኖቼን በርቀት ወደ ውጭ አሻግሬ ወደ ተፈጥሮና ፈጣሪዋ ጥልቅ ምስጢር ስመለከት አንዳች ልዩ ደስታ ነበር የተሰማኝ። በምንም መለኪያ ሊሰፈር የማይችል ልዩ ሐሴት እና ፒተር፣ ይህ የምልህ ደስታ በውስጤ እስካለ ድረስ፣ በተፈጥሮ ረቂቅ ምትሃት ሐሴት ማድረግ እስከቻልኩ ድረስ፣ ሙሉ ጤና እስካለኝ ድረስ፣ ስለ አንድ ሰው እነኚህ ነገሮች እስካሉት ድረስ ርቆት የነበረውን ደስታ መልሶ ማግኘት የማይችልበት ምንም ምክንያት ያለ አይመስለኝም። ሀብትህ ንብረትህ ቢጠፋብህ መልሰህ ስለማግኘትህ እርግጠኛ መሆን አትችልም። እንደ ጠፋም ሊቀር የሚችል ነገር ነው። ደስታ ግን ጠፍቶ ሊቀር የሚችል ነገር አይደለም። ጊዜያዊ በሆነ ከፈን ሊጋረድ ብቻ ነው የሚችለው። እናም በሕይወት እስካለ ድረስ ያንን ከፈን ልትገልጠው እድሉ አለ። ያለምንም መሸማቀቅና ፍርሃት የሰማዩን መንበር በሙሉ አይነ ማየት እስከቻልክ ድረስ፣ ውስጥ ሙሉ በሙሉ ንጹህ እስከሆነ ድረስ እመነኝ ፒተር፣ እዚህ ሁሉ ችግርም ውስጥ ሆነህ ደስታን ማግኘት ትችላለህ። ያንቺ ዋና የካቲት 27 1944 ከውድም ውዷ ጌቲ፣ ዛሬ ከጧት እስከ ማታ እንዲችው ስለ ፒተር ብቻ ሳስብ አልኩልሽ። ቆሜም ተቀምጬም ስተኛም ስነሳም ብቻ በአጠቃላይ በህልሜም በእውኔም የፒተር ምስል ከዓይኔ ላይ ለደቂቃም ዘወር ሳይልልኝ ነበር ቀኑ ያለፈው። አሁን እኔና ፒተር ከውጭ ስንታይ የምንመስለውን ያህል የተለያየን አይደለንም። እንደውም በአብዛኛው አንድ አይነት ነን የሚል ጠንካራ ስሜት እየገባኝ ነው ጌቲ። ምክንያት ምን መሰለሽ? ለምሳሌ እኔም እሱም የእናት እጥረት አለብን። የእሱ እናት ውስጠ ቀፎ፣ አስመሳይ፣ አጉል ድሪያ የምትወድ፣ እርሱ ስለሚያስበውም ሆነ ስለሚጨነቅባቸው ነገሮች ደንታ የሌላት፣ በአጠቃላይ አነጋገር ላዩን የምትኖር ሴት ናት። የኔዋ በእርግጥ ስለኔ ብዙ ትጨነቃለች፣ እንደውም ከሚገባው በላይ ማለት ይቻላል።
ይሁን እንጂ ነገሮችን በትክክል የመረዳት ችግር ያለባትና እውነተኛ እናትነት የሚጠይቀው ብስለት በእጅጉ የሚጎድላት ናት። እኔና ፒተርን የሚያመሳስሉ ሌሎች ነገሮችንም ልንገርሽ። ሁለታችንም ከውስጣዊ ስሜቶቻችን ጋር የማያቋርጥ ትግል ስናደርግ የምንኖር ነን። ሁለታችንም በብዙ ጉዳዮች ላይ እርግጠኛ መሆን የተሳነን ነን። ሁለታችንም በሰዎች መሃል እያለን ብቸኝነት የሚሰማን ነን። ሁለታችንም ስሜታችን በጣም ስስ ከመሆኑ የተነሳ ትንሽ ስንነካ ቶሎ ግልፍ የሚለን ነን። ብቻ ምን አለፋሽ ፊቴ፣ በአብዛኛው አንድ አይነት ነን። በእርግጥ ለእያንዳንዱ ክስተት የምንሰጠው ምላሽ የራሳችን ነው ልልሽ እችላለሁ። ለምሳሌ ሊያበሻቅጡኝና ሊያመነጫጭቁኝ ሲሞክሩ እኔ የማደርገው ምን መሰለሽ? መሸሽ፣ መራቅ፣ መጥፋት ያስመኘኛል። ይህን ማድረግ ግን የሚቻለኝ እንዳልሆነ ስለማውቅ ሌላ ዘዴ እጠቀማለሁ። በመጀመሪያ የተጎዳ ስሜቴን እደብቅና ምንም ያልሆንኩኝ አስመስላለሁ። ከዛ በኋላ ልክ የኔን አንጀት እንዳሳረሩት አንጀታቸው ርር እስኪል ድረስ እንደ ጉድ በጠብጣቸዋለሁ። አይኔን ማየት እስኪያስጠላቸው ድረስ ብግን አደርጋቸዋለሁ። እርሱ ግን በተቃራኒው ምን ያደርጋል መሰለሽ? እዚያቸው ክፍል ውስጥ ይመሽጋል። ከማንም ጋር መነጋገር ያቆማል። ብቻውን ይቆዝማል። የራሱ በሆነ የህልም ዓለም ውስጥ ይዋልላል፣ ይውላል፣ ያመሻል። ይህንን በማድረግም ትክክለኛ ስሜቱንም ሆነ ትክክለኛ ማንነቱን ይደብቃል። ግን እንዴትና መቼ ይሆን እኔና እሱ በስተመጨረሻው ልብ ለልብ መቀራረብ የሚቻለው? ስለ እውነት ለመናገር ይህን ምኞቴን፣ ይህን ናፍቆቴን፣ ይህን ጉጉቴን እስከ መቼ ተቆጣጥሬው እንደምዘልቅ አላውቅም ኪትዬ። እጅግ በጣም ፈታኝ ምዕራፍ ላይ ነው ያለሁት። ያንቺ ዋና ሰኞ የካቲት 28 1944 ውድ ቲቲ፣ ምን አባቴ እንደሚሻለኝ እንጃልኝ። እየባሰብኝ ነው። ልጁ እንደ መጥፎ ቅዠት እረፍት ነሳኝ ነው የምልሽ። ቀንም ሆነ ሌሊት ስለሌላ ነገር ማሰብ እያቃተኝ ነው። በዚህ ላይ ያለሁበት ሁኔታ እንደሚያስታውቅብኝ ስለማልፈልግ ሳልወድ በግዴ ደስተኛ መምሰል መቻል አለብኝ። ይታይሽ እስቲ ቲቲ፣ ከውስጥ እየነደድኩ ከላይ መሳቅ ሲኖርብኝ። በነገራችን ላይ አንድ የሚገርምሽ ነገር ልንገርሽ። ሁለቱ ፒተሮች፣ የጥንቱ ፒተር ዌሰልና የኛው ፒተር ልቤ ውስጥ ተዋህደው አንድ ግዙፍ ፒተር ሆነዋል። አንድ በጣም ጥሩ፣ በጣም ተወዳጅና ሁለመናዬ ሰፍ ብሎ እየጠበቀው ያለው ልዩ ፒተር። እንደ ሰሞኑን እዛ ጣሪያው ላይ ወዳለው ክፍት ወለል ሊመጣ ይሆናል ብዬ ቀድሜ ወጣውና አስጠብቀው ቆየው። እርሱ ግን ወደ እኔ በመምጣት ፋንታ ደረጃው ስር ወርዶ የተሰበረውን ወንበር መጠገን ጀመረ። አሁን ስራውን ጨርሶ ይመጣል ብዬ ብዙ ጠበቅኩት። እሱ ስራም አላጣ። ከርቀት አንድ የቤተክርስቲያን ደወል ፒውሪን በዲ ፒውሪን ሶል የሚለውን ዜማ በደወል ማሰማት ጀመረ። ሁለመናዬ ሽብር ሽብር እያለ ነው እንግዲህ አንድ አምላክ ይሆነኝ እንጂ ያንቺ ዋና መጋቢት 2 1944 ውድ ቲቲ፣ ዛሬ እኔና ማርጎት በጣሪያው ወለል ላይ ብቻችንን ጥቂት ጊዜ አሳለፍን። ቆይታችን የጠበቅኩትን ያህል ደስ የሚል አልነበረም ልልሽ እችላለሁ። ይሁን እንጂ አሁንም ቢሆን
ማርጎት አብዛኛዎቹን ስሜቶችን እንደምትጋራኝ ጥርጥር የለኝም። በኋላ ላይ ደግሞ ማርጎት እማማና ወይዘሮ ፋንዳን ልብስ እያጠቡና እያወሩ ሳሉ ማርጎት ይህ ያለንበት ህይወት ከሚገባው በላይ እጅግ እያላት እንደመጣና መጨረሻችን ምንም ይሁን ምን ቶሎ ቢመጣና ቢገላግለን እንደሚሻላት ምርር ባለ የተስፋ መቁረጥ አንደበት ገለጸችላቸው። ታዲያ ይህ ጭንቀቷ ደንታ የሰጣቸው እንዳይመስልሽ። ጭራሽ እሜቴ ማማ ምን አይነት ምክር ልትሰጣት እንደሞከረች ታውቂያለሽ? በራስሽ ልታፍሪ ይገባሻል ማርጎት። ተመስገን እንደማለት ጭራሽ ታማርሪያለሽ። ለምን እዛ ውጪ በየቀኑ እንደ ቅጠል እየረገፉ ስላሉት ወገኖቻችን አታስቢም ነበር ያለቻት። እስቲ ተሽኪዴ ሰቆቃ ውስጥ ያሉ ስለሌላ ሰቆቃ ማሰብ ምንድነው ጥቅሙ? አዎ ለነርሱም ይህንኑ ነበር ያልኳቸው። ታዲያ ምን ተባልኩ መሰለሽ? አንቺ አፍሽን ዝጊ። የምን የርጎ ዝምብነት ነው? አዋቂዎች ጨዋታ መሃል አንቺ እንደርሶ ምን ጥልቅ አረገሽ? አይሽልኝ የዋቂ ተብዮቻችን እንድድብና በእነሱ ቤት እኔ ማርጎትና ፒተር ጡጦ የምንጠባ ህፃናት ነን። እነዚህ ሁለት እናቶች እኛን የገዛ ልጆቻቸውን መረዳት ይህን ያህል ከተሳናቸው ሌላውን እንግዲህ አንቺው አስቢው። ከማማ ደግሞ ወይዘሮ ፋንዳን ትሻላለች። ቢያንስ ትንሽም ቢሆን ጥረት ታደርጋለች። እውነትን ነው የምልሽ ጊዜ የቱንስ ያህል ከነሱ በእድሜ ብናንስ እንዴት የራሳችንን አመለካከት እንዳይኖረን እንከለከላለን? ደግሞ ኩልፉ ቢላቸው እንጂ የሚያመጡት ምንም አይነት ለውጥ አይኖርም። አዎ ማንም ሰው አፍሽን ዝጊ ብሎ ለጊዜው ዝም ሊያሰኝሽ ይችል ይሆናል። ግን ያሻውን ያህል እየተነሳ ቢፈርጥ የራስሽ የሆነ አመለካከት እንዳይኖርሽ ሊያደርግሽ ጨርሶ አይችልም። ይህ እንኳን ሲያምሩ የሚቀር ነገር ነው። እና ማንንም ቢሆን ገና ለገና ትንሽ ልጅ ነው ብሎ የመሰለውን ሐሳብ ከመግለጽ ለማገድ መሞከር የስህተቶች ሁሉ ስህተት ይመስለኛል። እኔን ማርጎትንም ሆነ ፒተርን መርዳት የሚቻለው ምንም መታከት በሌለበት ወላጃዊ ቀናይነትና ፍቅር ብቻ ነው። ይህን ደግሞ ማንኛችንም እያገኘነው አይደለም። አዋቂዎቹ ወላጆቻችንም ስለኛ ምንም አያውቁም። ምክንያቱም ፈጽሞ ሊገምቱት ከሚችሉት በላይ በአስተሳሰብ ቀድመናቸዋል። እማማ ማጉተምተምና መቆናጠር አብዝታለች። ይህን ሰሞን ከሷ ይልቅ ከወይዘሮ ፋንዳን ጋር ጨዋታ ስላበዛው ቅናት ቢጤ ሳይዛት የቀረ አይመስለኝም። እንደምንም ብዬ ፒተርን ጭራ ለመያዝ ሳደርግ የነበረው ጥረት ዛሬ ከሰዓት በኋላ ላይ ተሳካልኝ። እናም ከአንድ ሰዓት ብዙም ለማያንስ ጊዜ አብረን ቆየን። ፒተር ስለራሱ ምንም አይነት ነገር ያለ ማውራት ከባድ ችግር አለበት። ዳር ስለው ብዙ ከቆየው በኋላ በስንት ትግል መሰለሽ ወሬ ያስጀመርኩት። ወላጆቹ አንዴ በፖለቲካ ክርክር፣ በሲጋራ ወጪ እንዲሁም በተለያዩ ጉዳዮች የተነሳ ብዙ ጊዜ ጸብ ውስጥ እንደሚገቡ ነገረኝ። በወላጆቹ ምን ያህል እንደሚያፍርባቸው አጠይቂ። እኔም ስለኔዎቹ ወላጆች በግልጽ አወራውለት። ስለ አባባ ግን ሽንጡን ገትሮ ተከራከረለት። አባባ ምንም የማይወጣለት አንድ ቁጥር የወላጅ ምሳሌ ነው ብሎ እንደሚያምን ገለጸልኝ። በእኔና በሱ ቤተሰቦች መሃል ስላለው ግንኙነትም ብዙ አወራን። የኔዎችን ቤተሰቦች አቋም ምንም ሳልደብቅ ነገርኩት። በተለይ የሱ ቤተሰቦች መቼም ጥመውን እንደማያውቁ ስነግረው ከጠበቅኩት በላይ ነበር የተገረመው። ፒተር አልኩት፣ እኔ መቼም ድብብቆሽ እንደማላውቅ ታውቃለህ። እነኚህ ሰዎች ወላጆችህም ቢሆኑ ስለ አጠቃላይ ግድፈቶቻቸውና እኛም ላይ ስለፈጠሩብን ስሜት ልነግርህ የማይገባኝ ምንም ምክንያት ያለ አይመስለኝም። ነገሩን ሁሉ ግልጽ ላደርግለት ስለፈለኩ ብዙ ከጉዳዩ ጋር የሚያያዙ ነገሮችን እያነሳው ሳውራው ቆየውና በስተመጨረሻ አቅሜ በሚችለው ሁሉ ልረዳ እፈልጋለሁ ፒተር። እርዳታ እንደሚያስፈልግህ በጣም እርግጠኛ ነኝ። ለምን መሰለህ? አስቸጋሪ ሁኔታ ውስጥ እንዳለ አውቃለሁ። ስለ ችግርህ ምንም አታወራም ማለት ምንም ግድ አይሰጥህም ማለት እንዳልሆነም አውቃለሁ።
ለዚህ ነው ፒተር ቢያንስ የሚቻለኝን ያህል ልረዳ የምፈልገው። በበኩሌ አለኝ በዚያ የተወለካከፈ አንደበቱ፣ እርዳታሽን ለመቀበል ምንጊዜም ዝግጁ ነኝ። በተረፈ አባባንም ብታወያየው የበለጠ ሊረዳ እንደሚችል እርግጠኛ ነኝ። አባባ ምንም አይነት ችግር ከመባባሱ በፊት በአጭሩ የመቅጨት ልዩ ችሎታ እንዳለው በአስር ጣቴ ልፈርምልህ እችላለሁ። በዚህ ላይ እንዴት በቀላሉ የሆድህን ልታወራ የምትችለው ሰው መሰለ። አውቃለሁ አባትሽ በጣም ጥሩ ሰው መሆኑን አውቃለሁ። እንዳልሽው ለመቅረብ እንደማይከብድም በጣም አውቃለሁ። አባባን ትወደዋለህ አይደል? ራሱን በመነቅነቅ አዎንታውን ገለጸልኝ። እሱም በጣም ነው የሚወድህ። ይወዳል ስልህ ልትገምተው ከምትችለው በላይ። ይገርምሻል ኪቲ፣ እነኚህ ጥቂት ቃላት እንኳን ፒተር ላይ ምን ያህል ጥሩ ስሜት እንዳሳደሩበት ባየሽ። ጆሮውን ባለማመን አይነት ድንገት ቀና አለና እፍረት በተቀላቀለበት ፈገግታ አይኔን እያየኝ እርግጠኛ ነሽ? ማለቴ አባትሽ ያህል? አዎ ፒተር ስላቋረጥኩት በጣም እርግጠኛ ነኝ። እንዲህ ብሎ ቃል በቃል ባይነግረኝ በየጊዜው ካፉ ያመለጡ በሚወጡ አባባሎች ምን ያህል እንደሚወድህ በቀላሉ መገመት እችላለሁ። ፒተር እንደገና ደስ አለው። ይህን በማየቴ እኔም እንደገና ደስ አለኝ። አንድ ነገር ልንገርሽ ኪትዬ፣ ፒተርም በጣም ጥሩ ሰው ነው ስልሽ ልክ እንደ አባባ ያንቺዋና። አረብ መጋቢት 3 1944 ውድ ኪቲ፣ ዛሬ ማታ በተለመደው መሰረት ከተለኮሰው የአረብ ሻማችን ፊት ለፊት ተቀምጬ ነበር። እኛ ይሁዶች አረብ ማታ ሻማ ማብራት የቆየ ባህል አለ። እናልሽ ከሻማው ጫፍ ላይ ተበጥሶ ሽቅብ ለመመንጠቅ የሚታገል የሚመስለውን ቀጭን የእሳት ወላፈን ትክ ብዬ ሳየው አንዳች መረጋጋትና ደስታ ተሰማኝ። ዳርዳሩ ቢጫ መሃሉ ግን ነጭና ሰማያዊ በሆነው ወላፈን መሃል ኦማን ያየሁት መሰለኝ። በነገራችን ላይ ኪቲ፣ ጥላ ከለላ የሚሆነኝ ከክፉ የሚጠብቀኝ በከፋኝም ጊዜ ደስታዬን መልሶ የሚሰጠኝ ኦማ ነው። ግን ደግሞ ስሜቴን ሁሉ በበላይነት እያስተዳደረ የሚገኝ አንድ ሌላ ባለስልጣን አለ፣ ፒተር። ዛሬ ከሰዓት በኋላ ወደ ምግብ ማስቀመጫችን ወርጄ ድንች ላመጣ ሳህኔን ይዤ በደረጃው መውረድ ስጀምር ፒተር የደረጃው የመጨረሻ መርገጫ ላይ ቁጭ ብሎ አገኘሁት። ልክ እንዳየኝ ከምሳ ሰዓት ጀምሮ ምን ያደረግሽ ነበር ሲል ጠየቀኝ። ሳህኔን እንደያዝኩ ከጎኑ ደረጃው ላይ ተቀመጥኩኝና ወሬያችንን መሰለቅ ጀመር። የድንቹ ነገር ተረሳ። 11 ሰዓት ከሩብ ላይ ከአንድ ሰዓት ወሬ በኋላ ነበር ድንቹን ይዤ የተመለስኩት። ፒተር ዛሬ ስለ ወላጆቹ አንድም ቃል ትንፍሽ አላለልኝም። በአብዛኛው ስለ መጽሐፍትና ስላለፈው ጊዜያችን ስናወራ ነበር የቆየነው። የልጅ አይኖች አንዳች ሙቀትና ብርሃን ይረጫሉ ነው የማወራሽ ኪቲ። እውነቱን ንገሪኝ ካልሽኝ ከልጁ ፍቅር ሊይዘኝ ምንም አልቀረኝም። እሱ ራሱ ቅድም አመሻሹ ላይ ስለዚህ ጉዳይ አንስቶብኝ ነበር ብልሽ ታምኛለሽ? ድንቾቹን ልጬ ከጨረስኩ በኋላ ወደሱ ክፍል ሄጄ ነበር። ልክ እንደገባው የሸሚዜን ኮሌታ እያራገብኩ በጣም እንደሞቀኝ ነገርኩት። ኦፍ የዕለቱን የሙቀት ደረጃ ማወቅ ከፈለክ የኔና የማርጎትን ፊት ማየት ነው። ቀዝቃዛ ከሆነ እንደ ወረቀት ይነጣል፣ ሞቃት ከሆነ እንደ ቲማቲም ይቀላል። በነገራችን ላይ
አለና ላፍታ ያህል ካቅማማ በኋላ ፍቅር ይዞሻል እንዴ ብሎኝ ረስ ከጠራ ሰማይ ድንገት እንደወረደ መብረቅ ቆሌ የሚገፍ ጥያቄ። እንዴት ለምንድነው ፍቅር የሚይዘኝ? መልሴ ለየለት የደደብ መልስ እንደነበር በዚያው ነበር የታወቀኝ። ምን ታደርጊዋለሽ ኪቲ? ድምጽ በላጲስ አይጠፋ ነገር። ለምንድነው የማይዝሽ አለኝ ከተቀመጠበት ብድግ እያለ። የራት ሰዓት ደርሶ ስለነበር ከክፍሉ መውጣትና ወደ ገበታው መሄድ ነበረብን። ፒተር እንደዛ ሲለኝ በትክክል ምን ለማለት ፈልጎ ይሆን የሚለውን ጥያቄ ስፈትልና ሳጠነጥን ቆየው። ከራት በኋላ ብቻውን እስከማገኘው ጠበቅኩና ለጠይቀው ተዘጋጅቼበት የነበረውን ጥያቄ ትቼ በየጊዜው ወደ ክፍሉ በመምጣቴም ሆነ ማለቂያ በሌለው ወሬ እየረበሽኩት ያለው ከሆነ በግልጽ ሊነግረኝ እንደሚገባ ስጋቴን ገለጽኩለት። ኧረ በጭራሽ ካልሲስ ሁሌም ብታደርጊ ደስ ይለኛል በማለት አረጋጋኝ። ይሁን እንጂ ኪቲ ይመልሱ የይሉኝታ ቢሆንስ ለሚለው ሌላኛው ስጋቴ ምንም አይነት ማረጋገጫ ማግኘት አልቻልኩም። ብቻ ምን ልበልሽ ኪቲዬ፣ ነገሬ ሁሉ ልክ እንደ አንዲት ፍቅር የያዛትና ሰቀቀን ከሆነባት ከዛ ከአንድ ሰው ሌላ ስለምንም ነገር ማሰብ የተሳናት ልጃገረድ አይነት ነው። አዎ ፒተርም ሰቀቀን እየሆነብኝ መምጣቱን ልክድሽ አልችልም። ግን መቼ ይሆን ለሱ ለራሱ ይህን በግልጽ ነግሬው የሚለይልኝ? ለነገሩ ከመናገሬ በፊት አንድ ነገር ማረጋገጥ አለብኝ። ምን አትይኝም? እኔም ለሱ ሰቀቀን የሆንኩበት መሆኔን። አዎ ይህን እሱ ራሱ ከገለጸልኝ ወይም ደግሞ በራሴ መንገድ ማረጋገጥ ከቻልኩ ብቻ ነው ስሜቴን በግልጽ የምነግረው። ወጣም ወረደ በመጠኑም ቢሆን ልብ ለልብ እየተዋወቅን የመጣን ለመሆኑ ጥርጥር የለኝም። እንደምኞቴ ቢሆን ግን ገና ድሮ የሆዳችንን ተባብለን ይሄኔ ራሳችን በሆነች ትንሽ ዓለም ውስጥ የራሳችንን የህይወት ዳንስ እየደነስን ነበር። ግን ደግሞ ማን ያውቃል ኪቲ፣ ይሄ የምመኘው ጊዜ እኔም ማስበውን ያህል ሩቅ ላይሆን ይችላል። ያንቺ ዋና ቅዳሜ መጋቢት 4 1944 ውድ ኪቲ፣ እዚህ ቦታ ከመጣን ጊዜ ጀምሮ እንደ ቅዳሜና እንደ እሑድ የሚሰለችና የሚጨንቅ ቀን የለም። በተለይ ደግሞ ቅዳሜ። ከነዚህ ውጪ ባሉት የሳምንቱ ቀናት ቢያንስ ከበታቻችን ባለው ቢሮ ውስጥ የሚኖረው ግርግር ከውጭው ዓለም ጋር ሙሉ በሙሉ የተቆራረጠን እንዳይመስለን ያደርገናል። በዚህ ላይ ሜፒ ወይ አቶ ክሬለር ወይ ደግሞ ሁለቱም ካሁን ይመጡልናል በሚል ጉጉት ጆሮዎቻችንን ቀስረን የምስጢራዊ ቤታችን የመጥሪያ ደወል ድምጽ መጠበቁ ራሱ ለቤታችን የሚሰጠው አንድ ለየት ያለ የህይወት እስትንፋስ አለ። ቅዳሜና እሑድ ግን ይሄ ሁሉ የለም። የዛሬው ቅዳሜ ለመጀመሪያ ጊዜ ያለምንም መሰላቸት፣ ያለምንም ጭንቀትና ያለምንም ድብርት ያሳለፍኩት ብቸኛው ቅዳሜ ነበር። ምክንያቱም አንቺም ሳትገምጪው ቀረሽ አይመስለኝም። ፒተር ነው። ዛሬ ጠዋት ጣሪያው ላይ ወጥቼ ሳጥበው የነበረውን የሥራ ሽርጤን አስጥቼ ስመለስ አባባ ፒተርን ፈረንሳይኛ እያስጠናው ነበር። አብሬያቸው ማጥናት ፈልግ እንደሆነ አባባ ያቀረበልኝን ጥያቄ ያለምንም ማንገራገር ነበር የተቀበልኩት። መጀመሪያ እነሱ ጀምረውት የነበረው የፈረንሳይኛ ቋንቋ ላይ ስንወያይ ቆየን። አባባ በፈረንሳይኛ ቋንቋ ከሱ የተሻለ ዕውቀት እንዳለኝ ስለሚያውቅ ፒተርን የማስረዳቱን ሥራ ለጊዜው ለኔ ተወልኝ። ከዛ ደግሞ ወደ እንግሊዝኛ ቋንቋ ተመለስንና ጥቂት ካጠናን በኋላ አባባ እንደነፍሱ ከሚወደው ከቻርልስ ዲከንስ መጽሐፍ ላይ አንዱን ምዕራፍ ገለጠና
ጮክ ብሎ ያነብልን ጀመር። ምስኪን አባባ የምንሰማው መስሎት እውነቴን ነው የምልሽ ጌትዬ። እኔ በበኩሌ ሰባተኛው ሰማይ ውስጥ ነበርኩ ልልሽ እችላለሁ። ምክንያቱም አቀማመጣችንን ብታዩ እኔና ፒተር በጣም ከመጠጋጋታችን የተነሳ ልንነካካ ምንም አልቀረንም ነበር። 5 ሰዓት ላይ ወደ እናቶ ክሬለር ቢሮ ወርጄ ነበር። ቅዳሜ ስለሆነ ሰራተኞቹ እንደማይኖሩ አትርሺ። ከዛ ወጥቼ ወደ ክፍላችን ልመለስ ስል አጅሬው ደረጃው ጫፍ ላይ ቁጭ ብሎ እየጠበቀኝ ነበር። ለ7 ሩብ ጉዳይ ድረስ እናወራ ቆየን። አሁን እሱም እየፈለገኝ ሳይመጣ የቀረ አይመስለኝም። ለምሳሌ ከምግብ በኋላ ከማዕዱ ተነስቶ ወደ ክፍሉ ሊገባ ሲል እኔና እሱ ብቻ ከሆነን ያለነው ወይም ደግሞ በቅርብ ርቀት ሊሰማው የሚችል ማንም እንደሌለ እርግጠኛ ከሆነ ቀስ ብሎ በይቻዋና በኋላ እንገናኛለን ብሎኝ ያልፋል። ቲቲዬ እንዴት ደስ የሚል ስሜት ውስጥ እንዳለው አትጠይቂኝ። እንጃ እንግዲህ እሱም ከኔ ፍቅር እየያዘው ይሆን እንዴ? ለማንኛውም በጣም ጥሩ ልጅ መሆኑን በተለያዩ መንገዶች አረጋግጫለሁ። አዎ ፒተር ከጠበቅኩት በላይ አሪፍ ልጅ ሆኖ ነው ያገኘሁት። በዚህ ላይ እስካሁን እንኳን እንዴት ደስ የሚሉ ወሬዎች እንዳወራን ከኔና ከሱ ሌላ ማንም የሚያውቅ የለም። አልዋሽሽም ኪትዬ፣ ይህንን ላንቺ እንኳን አልነግርሽም። ግን ይቅርታ አድርጊልኝ፣ ምክንያት ስላለኝ ነው። ለምን መሰለሽ? ፒተርም ያንቺን ያህል እየቀረበኝ ስለመጣ የሱን ሚስጥር አሳልፌ ልሰጥሽ ስላልፈለኩ ነው። ያንቺ ዋና